ታዘንኩልክ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁኝ። እንግዲህ ዛሬ የመጣነው በአደይ ተከታታይ ድራማ በጉጉት የምንጠብቀው ክፍል 43 ዛሬ ተለቋል። ቤዛ በባለፈው እንግዲህ በክፍል 42 ላይ ቤዛ ወደነ ፍቅር ቤት መታ ነበረ። ትንሿ ሰይጣን እንዴት ነሽ ብላ በሰላምታ የጀመረችው ወደ ቤት ከገባች በኋላ ቤቱን በአንድ እግሩ አቁመዋለች። እኔ ሊዘዝ እኔ ያልኳችሁ ነገር ይደረግ በማለት እንግዲህ ሀሳቧን እንትን ብላለች። ያው እንግዲህ ፍቅር ደግሞ ለምንድን ነው እንደዚህ የምትሆኙ? አንቺ ማን ስለሆንሽ ነው በዚህ ቤት አዛዥ የምትሆኙ? በማለት ቤቱ የኔ ነው እንጂ ያንቺ አይደለም እያለቻት ነው። እሷም ደግሞ የኔ ነው የማዘው፣ ከዚህ በኋላ እኔ የባርኮቴ ባለቤት ነኝ፣ ስለዚህ ኃላፊነቱን ለእኔ ሰጥቶኛል በማለት እንግዲህ ስትናገር ነበረ። በነገራችን ላይ እንግዲህ ለምለም ጋር በጣም ይተዋወቃሉ። ቤዛና ለምለም ይተዋወቃሉ። ወደ ቤት ስትገባ እንግዲህ ቤዛን ነበረ ከለምለም ቤዛ ብላ የደነገጠችው ማለት ነው። እና ያው እንግዲህ ወደ ክላሷም የወሰደቻት እሷ ነበረች። ወደ ክላሷ ስትወስዳት ግን ምን ለማድረግ ነው ተመልሰሽ ወደ ባርኮቴ ህይወት የመጣሽው? መጀመሪያ ስለምን ሄድሽ? በማለት እንግዲህ ጠይቃት ነበረ። አንቺን ይሄ አይመለከትሽም፣ አንቺ የቤት ሰራተኛ ነሽ፣ አሁን ስራሽን ጨርሰሻል፣ ውጭልኝ በማለት እንግዲህ ቤዛ ለምለምን ትናገራታለች። ለምለም እራሷንም በማስከበር አንደኛ ነች እና አንቺ ማን ስለሆንሽ ነው እኔን እንደዚህ የምትናገሪኝ? በማለት እንግዲህ አፍጣ ይዛት ነበር። እኔ ደግሞ አንቺ የመጣሽበትን ነገር ደግሞ ቆይቼም ቢሆን እደርስበታለሁ፣ አልለቅሽም በማለት እንግዲህ ለምለምን ማስጠንቀቂያ ሰጥታታለች። ምክንያቱም የኤላን ቤት የት ነው ብላ ጠይቃት ነበረ። ኤላን ማየት እፈልጋለሁ በማለት እንግዲህ ከሱ ላይ ደግሞ አይኗን እንድታነሳ ስለፈለገች አሁን ያው በዚህ መልኩ አስፈራርታታለች ማለት ነው። እኔም የድሮ ቤዛ አይደለሁም በማለት እንግዲህ እኔም ተቀይሬያለሁ፣ እኔም እንዳንቺ ኃይለኛ ሁኛለሁ ለማለት መሰለኝ። ብቻ ግን ሁለታቸውም ተፋጠው ነበረ። ፍቅርምና እንዲሁም ቤዛ ተፋጠዋል። ግን ቤዛ ሲጀመር አመጣጧ ራሱ በጣም ለመበቀል የመጣች ነው እንጂ አፍቅራ ወደው ባርኮቴን በፍቅር የመጣች አትመስለኝም። የሆነ ሴራ ነገር እዛ የመጣች ነው እንዴ። ቤቱን እኮ አቆመችው ጋይስ፣ እንደ እንግዳ አይደለችም እንዴ። ምራት እኮ ሀገራችን ወደ ቤተሰቦቹ ቤት ስገባ እንደ አደብ አለው። አደብ ይቺ አደብ የላት ምን የላት የምን ሽታ የላትም። በነገራችን ላይ ይቅርታ አድርጉልኝ ማለት ነው። እንደዚሁ ድርቅ ብላ መጣች፣ ሰዎቹን ሁሉ አደረቀቻቸው ባንዴ። እና እኔ ሊዱ ነች ያሳዘነች። ሊዱን ደግሞ ቦርሳዬን ውሰጂልኝ አለቻት ማለት ነው። እና እኔ እዚህ አልቀመጥም ብላ እሷ ደግሞ ወደ ኤላ ጋር ወደሆኑ በጨለማ ልብሶቿን ሰባስባ ሄዳለች። ኤላም እንግዲህ በጨለማ ስለሄደች አላባረራትም። ማደሩን አድራለች። ግን ደግሞ ጠዋት በጣም እንትን ነገር ሰርታለች። ግን ደግሞ እየቀለድኩ ነው አለች። እኔ በጣም ነው የምገርምኝ ሊዲያ ማለት ነው። በጣም ምስኪን ሲበዛ እና ይህ ሁሉ ነገር እኮ እየቀለድኩ ነው አለች። ድራማውን ከጨረሰች በኋላ ልክ እንድታያት ለምለም አደረገች እና ለምለም ስትመጣ ራሷን ያመማት መስላ አዝሯት እንደገና ደግሞ ከኤላ ጭን ላይ ወድቃ ከዛ ለምለም ስታያት ለምንድነው እንደዚህ የሰራሽው ሲላት አይ እየቀለድኩ እኮ ነው አለች ማለት ነው። እና በጣም የዋ ስለሆነች የምታደርገውን ነገር ግልጽ ስለምትሆን ማለት ነው። እኔ በጣም ነው የምወዳት በነገራችን ላይ ሊዲያን ማለት ነው። እና እንደዚህ አድርጋለች። እንግዲህ ቤዛ በጣም ብዙ መጥፎ ቃላቶችንም እየተነጋገረች ትገኛለች። እንዳላጋጭሽ አለቻት ራሱ እኮ አደይን ማለት ነው። አደይን የዴብን ንግስት ማለት ነው እንዳላጋጭሽ አለች። አሁን የኤላን ቤት እንድታሳይኝ ብላ እሷ ደግሞ ፍቅርን ሄዳ አስፈቅዳ፣ ፍቅር ደግሞ አይሆንም አይቻልም ብላት ነበረ እንግዲህ አደይን። ስለዚህ ለምንድን ነው የማትወስጂኝ? አጋጭሻለሁ በማለት ስትናገራት ቤዛ እንግዲህ ዴብም ቁጭ ብሎ ነበረ። እንደዚህ መናገር ከዚህ በኋላ አደይን አትችይም። አንቺ ማን ስለሆንሽ ነው እንደዚህ የምትናገሪው? ዳግመኛ ብትናገሪያት አልለቅሽም። አደይ ለእኔ ልዩ ቦታ አላት በማለት እንዲሁም እንደዚህ ይሄን ጸባይ ይዘሽ ነው ወይ ባርኮቴ አንቺን ያፈቀረሽ የወደደሽ? በማለት እንግዲህ በጣም ተገርሟል። ለምንድን ነው እንደ እንግዳ አርፈሽ የማትቀመጨው? ፍቅርንስ እንደዚህ ለምን ትናገሪያለሽ? ለምትናገሪያቸው ነገር ወይንም ደግሞ ለንቀትሽ ልክ ይኑርሽ
በማለት እንግዲህ ያው ዴብ ስነ ስርዓት እንድትይዝ እንግዲህ የቻለውን ነገር እንግዲህ እንትን ብሏታል፣ አስጠንቅቋታል። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ ካለዚያ ግን እዚህ ቤት ምንጥቅ አርጌ አስወጣሻለሁ በማለት እንግዲህ በኃላፊነት እንግዲህ ዴብ ሲናገር አይተነዋል። ቤዛ እዚህ ቤት የመቆየቷ እንትና ቻንሷ በጣም እጥር ያለ ነው። ምክንያቱም በጣም በሁሉም ነገር እኔ ልዘዝ፣ እኔ ልናገር፣ የምትናገረው ነገር ደግሞ ወጣ ያሉ ነገሮች ናቸውና የሆነ ችግር ለመፍጠር የመጣች ነው የመሰለኝ። እኔ እንግዲህ አብረን የምናይ ይሆናል። ሌላው እንግዲህ ኤላ ነው። ኤላ ያው ለምለምን እንግዲህ አብረው እንደሚሆኑ እናቱ ፈቅዳለታለች እና እርግጠኛ ነኝ እናቴ እሷን ስታያት እጅግ በጣም ደስ ይልሻል በማለት እንግዲህ ለማዘሩም ሲናገር ነበረ። ስለዚህ ለምለም ጋር መቼም ቢሆን መቼም አብሬሽ እሆናለሁ ትቼሽ አልሄድም ብሎ እንግዲህ ቃል ገብቶላታል። ሁለታቸው አንድ ላይ ስለሆኑ ፍቅራቸው ስለተመለሰ ደስ ብሎኛል። እንዲሁም ተያይዘው ደግሞ ወደነ ፍቅር ቤት ሄደው ነበረ። ምክንያቱም ቤዛም ስለመጣች የእሱን ቤት አሳዩኝ እያለች እያሉ ስለነበረች ቀጥታ እንግዲህ ኤላ ወደዚያ ቤት ሄዷል። ኤላዬ የኔ ቆንጆ እንዴት ነህ? እንዴት እንዳማረብ ብላ እቅፍ አድርገዋለች። ከዚያ ልክ እንደዛ ስታደርግ ለምለም ጠንካራዋ ማለት ነው ከኤላን ከኔ ውጭ ማንም ሊነካው አይችልም፣ ምን እያደረግሽ ነው? ዞር ወይ በማለት እንግዲህ ውይ እኔ ስላቀፍኩት ቀናሽ ማለት ነው እንዴ በማለት እንግዲህ እንትን ስትላት እንግዲህ ለምለም በጥፊ አጩላታለች ማለት ነው። በመጨረሻም እንደዚህ ዘወር ዘወር ብለው ሁላቸውም ደንገጥ ብለዋል። ለምለም ማለት ነው። ያችኛዋ ቤዛ ቁመቷ የትና የት ነው? ግን ለምለም በጥፊ አጩላታለች። በነገራችን ላይ ይህ ፊልም በጣም ጥፊ ይበዛበታል፣ በጣም ጫጫ ይበዛበታል። ሌላው እንግዲህ አዲስ ሰው እንግዲህ ደግሞ ወደ እነ ፍቅር ቤት መጥቷል። እንግዲህ ይሄን ያመጣችሁ ደግሞ ፍቅር ነች። ቆይ ይሰራላችኋለሁ እያንዳንዳችሁ ብላለች እና ያው ብቻዋን ተንኮል መስራት አልቻለችም መሰል ሌላ ሰው ወደ ቤት ውስጥ ጋብዛለች። እንግዲህ በቀጣይ ፓርቲ እንግዲህ ያው አብሮ ይቀላቀላል። ምን ያደርጋል? ማን ነው? ከየት ነው የሚመጣው ነገር ደግሞ እንግዲህ አብረን የምናይ ይሆን። ያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። በድጋሚ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። መልካም ጊዜ ተመኘውላችሁ።